ደግሞ ኧረ በለው እኛም ያንን በማሰብ እኔ እንጃ። እኔ በስመ አብ ጭንቀትሽን ድካምሽን በማየት ነው። ትንሽ አየሩን ስትቀይር ያው ምጡ ይመጣል በሚለው ሰው ነው። አይ እኔማ ከሄድኩኝ በቃ ሄድኩኝ፣ አልመለስም። ለመምጣት አላስብም። ግን እሺ ችግር እንደው የአንቺ ልጅ ደግሞ እዛ ሆኖ አረማይ አለቀሰች እንዴ? ይሰራልብሽም። ተሳካልን ተሳካልን ተሳካልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ መጥቻለሁ። ስመጣ ደግሞ ሩታን ቤተሰቦቿ ፕራንክ ሲያደርጓት ሩታ እውነት መስሏት አንጀቴን በለች ማለት ነው። እና እንግዲህ ልጅሽ እኮ ቆያ ምን ነው 9 ወር ከ15 ቀን ወይም ደግሞ 9 ወር ከ10 እንደዚህ ነው እንጂ የሚቆየው። ያንቺ እኮ 10 ወር ሊሞላው ነው። ምን ሆነዋል ምናምን እንዴ? አንቺ ሁለት ልጅም እንዴ? ካልሆነ እኮ አዲስ አበባ ተመለሺ። ምናልባት እዚህ ጋር አየር ጸባዩ ካልተመቸው ምናልባት አየሩ ጸባዩን እዛ ውስጥ ሆኖ ተሰምቶት ከሆነ ምናልባት አዲስ አበባ ነው ተረገዝኩት አዲስ አበባ ሊወለድ ብሎ ነው ብሎ አጨናንቋት ሀገር ያኔ ከዚህ ሂጂ ከገጠር ሂጂ አዲስ አበባ ሂጂና ምን እንክብካቤ እንኳን ጎሎሽ ከሆነ ቶሎ የማይወለደው ለምንድን ነው ብሎ ሩታን አስጨነቋት ማለት ነው። እንግዲህ ሩታዬ አለቀሰች። ምን በቃ ሆነ እሄዳለሁ፣ አስቀይማችሁ ከሆነ ይቅርታ አድርጉልኝ እና ምናልባት እኔ ልጅ ነኝና ሳላውቅ ያስቀየምኳችሁ ያጠፋሁት ነገር ካለ ይቅር በሉኝ ብላ ስታያቸው እህቷና እናቷ በቃ ወሬውን አላቋረጡም። እንድትሄድ ነው የሚያደርግ ንግግር እያናገሯት ነበረ። ሂጂ ቆየሽ በቃ ልጅሽን ቶሎ አልተወለደ ምናምን ሲሏት እንግዲህ ሩታ እውነትን ከምር መሰላትና አለቀሰች ማለት ነው። ሩታ ደግሞ እንደዚህ ያደረጓት ለምን እንደሆነ በስተመጨረሻ ነው ያወቀችው። ግራ ገብቷታል። እናቷንም ታለች እህቷንም ሁለቱም በቃ ሂጂ ከዚህ እዛ ይሻልሻል እንዴ? እንዴት እንደዚህ 10 ወር ሙሉ እንጠብቃለን እንዴ? አንቺ ወይ አላመመሽ? መጽሐፉን ዝም ቄሱን ዝም የተባለ ሆንሽ እኮ ምን ሆነሻል? ወይ አላመመሽ? ወይ ምንም አይነት ድምፅ የለም። እኛም እኮ በመጠበቅ ደክሞናል እና ብሏት ሩታን አስጨነቋት ማለት ነው። ቤተሰቦቿ ደስ የሚሉት ተጫዋች ቤተሰብ ናቸው። እንግዲህ ሩታዬም ደግሞ ምንድነው ምን እየተካሄደ ነው ብላ ያው እርጉዝም አይደለች። እርጉዝ ሲሆኑ ብዙ ጊዜ ጸባይ ይቀየራል። ምንም ነገር ቶሎ ቅር ያስብላል ምናምን ሲባል ሰማለሁና ስታያቸው ከልብ ነው የሚያወሩት። ምንም ፕራንክ አይመስልም። አዋ በቃ መሄድማ አለብሽ ከዚህ ይሻልሻል። ምናልባት አየሩ አልተመቻሽም እንዴ? ንፋስ ሆኖ እንዴ? ለምንስ ቆያ ዘገየው እኮ ምናምን ሲሉ አጨናንቋት ግራ ገብተው ማልቀስ ስትጀምር አይዞሽና አውቀን ነው በጣም ነው የምንወድሽ፣ ቀኑን ጠብቆ ይመጣል፣ አንቺ ፈልገሽ የምታመጪው ነገር አይደለም፣ ግን የእጅሽን እየመለስንሽ ነው አሏት ማለት ነው። ትዝ ሚላችሁ ከሆነ አንድ ቀን ቡና አፍልታ ፋንዲሻ ምናምን አዘጋጅታ ጫወታ መሀል አስገብታቸው እነሱ መጫወትና ደስ ብሏቸው ቡናውን ሊጠጡ እየጠበቁ እያሉ ፋንዲሻ እየበሉ ምናምን ከምንም ሚጥ ሳይመጣት ተነስታ ሚጤ መጣ አበድኩ በቃ አማማኝ ያዙኝ ምናምን ብላ አስጨነቀቻቸው በጣም ማለት ነው። ታውቃላችሁ ያን ቀን ትዝ ይላችኋል። እንግዲህ ያን ቀን እህቷን በጣም ነበር የደነገጠችው። ከስራ መታ ነበር ወደ እነሱ የሄደችው እና እናቷም እንደዚህ። ከዛ እነሱ ደስ ብሏቸው ቡና አፍልታ ፋንዲሻ አቀራርባ ምናምን በቃ ደስ የሚል ሁኔታ ላይ ስትቀበላቸው ደስተኛ ሆኖ ነበሩ። ከቅጽበት በቃ ሚጤ መጣ ብላ አመመኝ ብላ ስትጮህ ምናምን ሁሉም ደነገጡ። እና ያን ነገር የሰራችው ሩታዬ ረስታለች። ምክንያቱም ታውቃለች ከብዙዎቹ ስትውል ከብዙዎቹ ቪዲዮ የምትሰራ ከብዙዎቹ ትገናኛለች ምናምን ነገር እና ያን ፕራንክ እንዳደረገቻቸው ረስታ
ከልባችሁ የሚያወራት እና ምን ተከስቶ ነው ምን አጥፍቼ ነው የሚለው ነገር ግራ ገብቷት እየለቀሰች ሲል ያው እህቷ አንቺ እኮ እንደዚህ አርግሽን ነበር ባለፈው እና የእጅሽን ነው ያገኛሽው ብላታለች ማለት ነው። እና አይ እኔ መጀመሪያ ምን ተከስቶ ነው ወይም ደግሞ ከአብርሽ ታርቀሽ እዛ ጋር ከሱ ጋር ሆኜ ለማለት ነው እንዴ እያልኩ ነበር ንግግራቸው ሲሰማ ማለት ነው። እና ፕራንካቸውን እየመለሱ እንደሆነ እኔም ቆይቼ ነው ያወቅኩት። እና ሩታዬ ከእንግዲህ እንደዚህ አይነት ጠንከር ያለ ፕራንክ እንዳታደርጋቸው እንዴ መልስ በመልስ ነው እንጂ። እና ብድር በምድር የሚባለው እንደዚህ አይነት መልስ ነው እንግዲህ እነሱ ያን ቀን አንዳቸው ባጃጅ ጥሪ የምንቆምሽ ምታይኝ ምናምን እያሉ ፋንድያቸው ተደፍቶ እና ድባባቸው ጠፍቶ ምናምን ነገር ተጨንቆ ስለነበሩ ማለት ነው። ዛሬ ግን ሩታዬ ከዛ ቀረች እንዴ ቤተሰቦች ሂጂ ማለት ከልባቸው ነው እንዴ ምን አጥፍቼ ነው በቃ የሚለው ነገር ሀሳብ ሆነባት። እንባዋ ዝም ብሎ ማውረድ ጀመረ ማለት ነው። ፍራንክም ቢሆን አሳዝናኛለች በእርግጥ ምክንያቱም ግራ ተጋብታለች። እና ማዘሯም አልተቻለችም በጣም አልተቻለችም። እንግዲህ ሆዷን አሰር አድርጋ ነው ያው በቃ ምናልባት የምድር አየሩ አልተመቸውም እንዴ ቆየው እኮ አዲስ አበባ ይሄድና እዛ ጋር ትወልጂዋለሽ እዚህ አልተመቻሽም የኑሮ ሁኔታውን አውቆ ይሁን እንዴ በቃ እሱ የዘጋያ በደንብ እንድትዘጋጁ ነው ጊዜ ሰጥቷችሁ ነው እያሉ ምናምን ነገር ሩታዬን ግራ እንዲገባ ታደረጋት ማለት ነው። በጣም የሚገርም ነው። እንግዲህ ሩታዬን ሲያያት ፕራንኮ ስለተመቸኝ ለምን አልሰራም ብዬ ነው ወደ እናንተ ይዤ የቀረብኩት። ከተመቸችሁ ላይክ፣ ሼር፣ ሰብስክራይብ አድርጎኝ ለዛሬ ይዤላችሁ ይሄን ይመስል ነበረ። ሩታዬ ደግሞ ጠንከር ያለ ፕራንክ አታደርጊያቸው። ምክንያቱም እነሱ በቃ ብድርን በምድር የሚላትን ቃል ተጠቅመውልሻል። ከዚህ በኋላ ደግሞ እኔም ቆይ ያሳያቸዋለሁ ለእኔም አይቀራልኝም ብላለች። ፉክክር ነው። በፉክክር ደግሞ የሆነ ቀን እውነተኛ ሚት መቶሽ እንኳን አያውቁሽም። ታይ እንደዚህ አይነት ፕራንክ ቅርብሽ ማለት ነው ሩታዬ። ነገስ ይመቻችሁ። ላይክ አድርጉኝ ፕሊዝ።